ከትንሽ ተጀምሮ ነው ላይ የሚደረሰውና 10 ሳንቲም ከሌለ 1 ብር አይሞላምና ከትንሽ ወደ ላይ ነው የሚመጣውና ከታች እየሰራን እያደግን እየመጣን እንደ ሀገራችን ነገ ማሳደግ መቻል አለብን ነው። ልጆች እኔ የምሰራውን ስራ እንዲያውቁ ስለምፈልግ ነገ ሲያድጉ አባታችን እንደዛ አድጎ ነው ያመጣው ሳይለፋ የሚመጣ ነገር የለም እያሉ እንዲያውቁ ነው ያመጣው ማሳያቸው። ትምህርት ቤትም ስከፍላቸው ሰርቼ አምጥቼ እንደምከፍል ነው ምነግራቸውና ነገ ተሰርተ መኖር እንደምችል ሳሰራ ሀገር ላይ መኖር እንደማችል ማወቅ መቻል አለባቸው በሚለው ነው እየነገርኳቸው ስራዬን። ዶሮ ቤት ይዣቸው ገባለሁ። ማር ሲቆረጥ ማሩን አሳያቸዋለሁ። በጎች አሉ በጎቹን አሳያቸዋለሁ። ፍየል አለ ፍየሎች አሳያቸዋለሁ። ሁሉን ነገር እያወቁ እንዲያድጉ እየሰራሁባቸው ነው ያለሁት። እኔ ራሴ የለበስኩት ልብስ ምጣል ጆኒያ ነው። በስመቲ ሩዝ የሚባል ኤክስፖርት የሚደረግበት ጆኒያ ነው። ግን እኔ ወደ ልብስ አድርጌ የተጠቀምኩት ለሁለት ጥቅም ነው። ቀጥታ ወደ ፊሸሪ ሄደን አሳ ጠምደን ጠብሰን እንደምንበላ ተስፋ አደርጋለሁ። ወደዛ አቶ አይናለም እንዲመራን በታላቅ አክብሮት ጠይቃለሁ። እናመሰግናለን። እንኳን ደህና መጣችሁ። እኔ ቸርነት እባላለሁ። አይናለም ስለተቀበለን በድጋሚ አመሰግናለሁ። እኔ ላስት ታይም በጣም በመከራ ነው ያገኘሁት። ኢኖቬቲቭ የሆነ ፋርመር ነው እንደምታዩት ነው፣ መግለጽ አያስፈልግም። እኔ ስቲል ኢንስፓየር ያደርገኛል። ቪዲዮዎቹን መልሼ ሳያቸው ኢንስፓየር ያደርገኛል። ባለፈው ምርጥ ቪዲዮ ሰራን፣ ብዙ ሰዎች ተማሩ። ስፔሻሊ ከአውሮፓ፣ ከአረብ ሀገር፣ ከአሜሪካ፣ ከበርካታ ሀገራት ከ300 በላይ ኮሜንቶች ፖዚቲቭ እሱን የሚያመሰግኑ አብዛኛው እንዲያው ቅድም አሳየኋቸው ፕሪንት አድርጌ ይዤ መጥቻለሁ። እሰጠዋለሁ በኋላ የሰዎቹን ምልከታ ነው የምሰጠው በኋላ። አሁን ቅድም አሳይቻቸዋለሁ እና በጣም ብዙ ሰዎች ኢንስፓየር አድርገዋል። ብዙ ሰዎች ተምረውበታል፣ ተደንቀውበታል። በጣም ይሄም አለ እስከማለት በጣም ያልተጠበቀ ኢቨን እኔ አሁን ራሱ ለሁለተኛ ጊዜ አዳዲስ ነገሮች ደግሞ ተጨምሩበት ይገርመኛል። ስለዚህ ምንድነው እናንተም ከነዛ ሰዎች መካከል አንደኛ ናችሁ። ያን አይታችሁ ነው እዚህ መጣችሁ እና ዛሬ እንኳን ደህና መጣችሁ እላለሁ። አይናለምም ስለፈቀድክልን እጅግ በጣም ደስ ይለኛል። እነሱ እንግዲህ ፊሽ ፋርሚንግ ላይ መሳተፍ ይፈልጋሉ። ኢንስፓየርድ ሆነዋል። በጣም ውስጣቸው ተነሳስቷል። እዚህ ጋር የሚያነሱትን አንዳንድ ነገር ያው አንተ ሪአክሽን መልስ ትሰጣቸዋለህ፣ እንዴት ብለው መሄድ እንደሚገባቸው እነሱ ያነሱታል ጥያቄው። ይሄን ለዚህ ነው የመጣ ነው እንግዲህ ስለተቀበልከን እጅግ በጣም አመሰግናለሁ። እናንተንም እናመሰግናለን። ቀጣይ ደግሞ የእናንተን ፋርምም ለማየት እንደምንበቃ ተስፋ አደርጋለሁ። ይህን ኢንትሮዳክሽን ለመስጠት ነው። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ጠቃሚ ወይንም አስተማሪ ሀሳብ፣ አስተያየት ወይንም ጥያቄም ካለዎት ይላኩልኝ። ትምህርታዊ የግብርና ጉብኝት በማድረግ ተጠቃሚ መሆን ከፈለጉ ይደውሉልኝ፣ ይጻፉልኝ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። እንኳን በሰላም መጣችሁ ወደ አይናለም አሳ እርባታ። እጅግ በጣም ደስ ብሎኛል። እንግዲህ ዛሬ ለጉብኝት መጣችሁ በመገናኘቴ በጣም ደስ ብሎኛል። ከኔም የምትወስዱ ልምድ ይኖራል፣ ከእናንተ የምናገኘው ልምድ ይኖራል። አቶ ቸርነት በጣም መልካም ሰው ናቸው። ከዚህ በፊት በራሳቸው ቪዲዮ ላይ ሰርተውልኝ በዩቲዩብ ላይ ለቀው በጣም ብዙ ሰዎች ነበር ያዩት። እዛ ላይ ገብቼ በማይበት ሰዓት የሰጡት ሀሳብ እጅግ በጣም አስደሳች እና ለወደፊቱ ተነሳሽነት የሚፈጥር ሞራል ነገሮች እዛ ላይ ያንጸባረቁልኝና ከዛ ያው ብዙ ነገሮችን ተምሬያለሁ። ሀሳቦች የሰጡም ነበሩ። እንደዚህ ብታረገው ይሄ እንደዚህ ብታረግ ብለው እንደ ሀሳብ ያነሱ ሰዎች ነበሩ። እኔ ጋር ያለውን ጉለት ከእንደሱ ያገኘሁበት ሀሳብ ነውና አንዳንዴ ያው እንደዚህ ኢንተርቪው የሚያደርጉ ሰዎች መጥተው በቦታው ላይ ሲገኙና ኢንተርቪው ሲያደርጉ አንተ የማታውቃቸውን ነገሮች ከሰዎች ጋር ያገናኙና ከሰዎች የምታገኛቸውን እውቀቶች ትፈጥራለህና ጥሩ ነገር አለ ለማለት ነው። ከዚህ በፊት አንድ ምርጥ ቪዲዮ እዚህ ጋር መጥቼ ሰርቼ ነበር። ያን ብዙ ሰዎች በጣም ኢንስፓየር ሆነዋል በዚህ በአንተ ስራ ማለት ነው። በጣም ነው የተገረሙ። ኢቨን እኔ ያው ራሱ እኮ እዚህ ቆሜ ኢንስፓየር ያደረገኝ ማለት ነው። እና ወንድሞቻችንም ይሄን አይተው ኢንስፓየር ነው ዛሬ የመጡት ቅድም እንዳልኩትና አሁን ብዙ ሰዎች የጻፉት በኔ የዩቲዩብ ቻናል ላይ ያሉትን መልእክት ያስቀምጥ ዳውንሎድ አድርጌ በኮምፒውተር አስተካክዬ የእነሱን ሀሳብ ሳልነካ ማለት ነው ዳውንሎድ አድርጌ ጽፌ ፕሪንት አድርጌ ይዤ መጥቻለሁ። እሱን እንግዲህ ዛሬ ለአቶ አይናለም ላደርሰው ነው። ይሄ ከእናንተ የመጣ ነው፣ ከሀገር ውስጥም ከውጭ ሀገርም የመጣ ነው።
100% ድጋፍ ነው። በጣም ኢንስፓየር ተደርገው አንዳንዱ የሚጽፈው ነገር አማርኛ፣ እንግሊዝኛ በተለያየ ቋንቋ ነው የጻፉት። በጣም ተደንቀው ያን አንተን ትቻለሁ። ይሄ ለሱ ለአቶ አይናለም ለጀግናው አቶ እንደምሰጣቸው አቶ ቸርነትን በጣም ነው የማመሰግናቸው። ከዚህ በፊት እንግዲህ መጥተው እዚህ ቦታ ላይ ቪዲዮ ሰርተው ነበረ። ዩቲዩባቸው ላይ በጣም ብዙ ተከታዮች ናቸው የነበሩት የሚያዩትም። እዛ ላይም ገብቼ ያየው ብዙ በጣም ደስ የሚል ሀሳብ ነበረ ሰዎች ሲሰጥ የነበረው። ዛሬ ደግሞ እንግዲህ በአካል መጥቶ ያው ኮፒ አድርጎ እየሰጠኝ ነው። ድጋሚ ቦታው ነው እያየልኝ ያለው። ለተሰጠኝ ሀሳብም ከዛ ላይ እንዳገኘሁት ድጋፍ እጅግ በጣም ከልቤ አመሰግናለሁ። እናንተም እንግዲህ ያው መጣችኋል። ከኔ የምታገኙት ነገር ይኖራል፣ ከእናንተም ደግሞ እኔ ደግሞ የማገኘው ነገር ይኖራልና መልካም ውይይት ይሁንልን እላለሁ። አመሰግናለሁ። ይህንን የአሳ እርባታ እንድትጀምር ምክንያት የሆነው ነገር ምንድን ነው? መጀመሪያ እሱን ማወቅ ፈልግ። እንግዲህ እኔ ያው እዚህ አካባቢ አርሶ አደር ነኝ፣ እዚሁ ተወላጅ ነኝ። አርሶ አደር ገበሬ ነበር ፋሚሊያችን። እንደምታየው በቦሌ ቡልቡላ ውስጥ ብዙ ቦታዎች የተወሰዱት የኛ ፋሚሊ ነው። ከዚህ በፊት የእርሻ ቦታ ነበር፣ የግጦሽ ቦታ ነበረ እና ያ ቦታ ለልማት ተነሺ በሚለው በመንገድ፣ በትምህርት ቤት፣ በውሃ፣ በተለያዩ አቅጣጫዎች ለልማት ላይ ውለው የተወሰዱብን ነበሩ እና ይሄ ቦታ እንደምታየው ረጅም ዓመት ክፍት የተቀመጠ የአርሶ አደር ቦታ ነበር የራሴ። ከዚህ ከአሳ እርባታው በላይ መጀመሪያ ክፍት የነበረ ቦታ ከዚህ ከካባው አፈሩ እየተገፋ ወደ ሜዳው ነበር የሚጓዘው። ሌማት ትሩፋት ጠቅላይ ሚኒስትሩ ባስጀመሩበት ሰዓት ነው እንቅስቃሴ ማድረግ የጀመርኩት። ያው እሱን ያን ዝኩኒ፣ ቃሪያ፣ ቲማቲም በመትከል ያን ቦታ በማጽዳት እርሻውን አይታችሁታል ከሰገቡ ማለት ነው። ፊት ለፊት ላይ ነው። አሁን ያው አጋጣሚ ሆኖ ዘንድሮ አልታረሰም እና ያው በዚህ በነዳጅ ምክንያት አልታረሰም። ማሽን ምናምን ማግኘት አልቻለም እና አልታረሰም ዘንድሮ እና ያ ቦታ በጣም ብዙ ዝኩኒ፣ ቲማቲም፣ ቃሪያ የተለያዩ አትክልቶች በመትከል የተወሰኑ ገቢዎችን ሳገኝ የሞራል ውስጤ በቃ ተነሳሽነት ውስጤ ተፈጠረ እና ተጨማሪ ግብርናዎችን መስራት አለብኝ በሚለው ከዛች ባገኘዋት እዚህ ጋር እንደምታዩት ይሄ ቦታ የካባ ቦታ ነበረ፣ አፈር ነበር የወጣው። ይህም ቦታ ማሽን በማምጣት የተወሰነ ውስጡን በመጥረግ ከሌላ ቦታ አሳዎችን በማምጣት ውሃውን ደግሞ 200 ሜትር ላይ ነው የሚገኘው። በጄተር የተሸለምኩት ነበረ ሞዴል አርሶ አደር በሚባለው በዚህ በግብርና ያንን ጄተር በመጠቀም ከ200 ሜትር ላይ ከወንዙ ውሃውን በማምጣት ነው ይህንን ውሃ በመያዝ አሳዎችን ከሌላ ቦታ በማምጣት እዚህ ቦታ ላይ ይህን የመሰለ የአሳ እርባታ መፍጠር የቻልኩት። ምናልባት ከመንግስት ያገኘኸው ድጋፍ በተለይ በእርሻው ዙሪያ መንግስት ትልቅ ድጋፍ እየሰጠ ነው። ክፍለ ሀገር እኔም ከፋሚሊ ቤተሰብም እንደዚሁ አይ ቲንክ ትልቅ ጀነሬተር የተሸለሙበት ሁኔታ አለ። መንግስት ለገበሬዎች ትልቅ እድል እየሰጠ ያለበት ሁኔታ ነው ያለው እና ምናልባት በዚህ በአሳ እርባታ በቅርብ ጊዜ ብትጀምርም የመንግስት ድጋፍ ምን ይመስላል? ይሄን በተመለከተ እንግዲህ እንደምታየው ያው ግብርና ማለት ያው ድጋፍ ያስፈልገዋል። ብቻ ነው የምትሰራው ነገር አይኖርም። የሆነ አንተ የምትፈጥረው ነገር ቢኖርም አቅም ያስፈልጋል። ምክንያቱም ጄተሮች ያስፈልጋል፣ ውሃ ያስፈልጋል፣ መብራት ያስፈልጋል፣ መንገድ ያስፈልጋል፣ የሰው ኃይል ያስፈልጋል እና እነዛን ነገሮች ከመንግስት ያው አንደኛ ጄተር አግኝቻለሁ። ሁለተኛ በማርስበት ሰዓት እርሻውን ሎደር ከንደሱ ነበር የማሽኑ የሚመጣልኝ ከንደሱ ግሬደሩ ከንደሱ ነበር የሚመጣው የማረሻው ማለት ነውና ናፍጣ ራሴ ሞላለሁ፣ ማሽኑ ይሰጡኛል። የአትክልቶች ድጋፍ ይሄ እንደሚዘሩ ዘሮች፣ የውሃ የቧንቧ ውሃ እዚህ ጋር ንጹህ ውሃ እንዲገባ፣ መብራት እንዲገባ እንደምታየው መንገድ ይሄን የመሳሰሉ የስልጠና እንዲሰጠኝ በወረዳም በክፍለ ከተማም እንደ ማዕከልም እንደ ሀገርም መቀሌ ዩኒቨርሲቲም አዋሳ ዩኒቨርሲቲም በጋራ በመሆን ይህን ነገር በመንግስት በኩል በግብርናው በኩል እንዳገኝ ስልጠና እንዲሰጠኝ ተደርጓልና ብዙ የሆኑ ድጋፎች አሉ። ያ ምንድነው ሞራል ነው የሚሆንና ለወደፊቱም ደግሞ አሁንም ያው ድጋፋቸው እየቀጠለ ነው የሚሄደው። የሚቋረጥ ነገር አይኖርምና ጥሩ ነገር አለ። መንግስት እንዲህ ድጋፍ ከሰጠ አንተ አሁን በግልህ እንዲህ ኢኒሺዬቲቭ ከሆንክ እኛም ያለን ሀሳብ ምንድነው ያንተን ፈለግ ተከትለን እንድንሄድ ለምሳሌ መሬት ላይኖረን ይችላል። ያለች ትንሽ ቦታ ላይ
እኛ የራሳችንን ልክ ካንተ ጋር አብረን ለመስራት በምን መልክ መስራት እንደምንችል ያንተን ትልቅ አድቫይዝ እንፈልጋለን። በተጨማሪ እነዚህ የወሰድካቸው ኮርሶች ከመቀሌ ዩኒቨርሲቲ፣ ከሐዋሳ ዩኒቨርሲቲ እና ከሌሎች ተቋማትም ከወረዳም በኩል ካገኘው ድጋፍ ምናልባት እኛን ሊጠቅም የሚችል ስልጠና የምናገኝበት ኦፕሽኖች ሊኖሩ ይችላሉ። የሰው ልጅ ለመስራት ፈቃደኛ ከሆነና ውስጡ ተነሳሽነት ካለው ግብርና እንዳልኩ ውጣ ውረድ አለው። ያን ውጣ ውረድ በማረፍ ነው ፍሬውን የምታገኘው። ተስፋ የምትቆርጥ ከሆነ ፍሬውን አታዩ። ግን ቀስ እያልክ ዛሬ ዘርተህ ዛሬውን አይደርስምና ያንን ፍሬ ለማየት ቀስ እያልክ ውሃ እያጠጣ እየኮተኮትክ እየተንከባከብክ እያየ ነው ፍሬውን ማየት የምችለውና ይሄ ስራም እንደዛው ነው። ግብርና ማለት ያው ሰዎች እንዲሰሩ ትፈልጋለህ። አንደኛ ግብርና ንጽህና ነው። በቃ ንጹህ ለሰዎች ሰርቶ እንዲያገኙ ነው ተነሳሽነት ውስጥ የሚፈጥረው። ለሰዎች ቀና በስራ ላይ ቀና ነገሮችን ነው የሚያነሳሳው ግብርና ማለት ነው። እና ምንድነው ኢትዮጵያ ውስጥ ምንድነው መሰለህ አሁን የሰው ኃይል አለን፣ ወንዞች አሉን፣ አፈር አለን። እንደዚህም ወደ ስራ ብንቀይር ከፍተኛ የሆነ ውጤት ማግኘት እንችላለን። አንተ ለምሳሌ አሁን ድጋፍ ማግኘት እንችላለን እንዴ ብላል ትችላለህ። ስራው ላይ ከገባ መንግስት በዚህ ሰዓት አሁን እየሰራ ያለው ከፍተኛ ስራው ድጋፍ ያያረግ ያለው ግብርናው ላይ ነው። ግብርናው ማለት ያው የጀርባ አጥንታችን ነው ለኢትዮጵያኖች ማለት ነው። ግብርና ከሌለ እኛ አንኖርም ማለት ነው። ስለዚህ ግብርናው ላይ ከፍተኛ የሆነ ዋጋ እየከፈለ ይገኛል መንግስት በማዳበሪያው መሬት በማዘጋጀት በተለያዩ አቅጣጫዎች። የሰው ልጅ ሲበላ ነው አገርን ማሳደግ የሚችለው፣ ሲበላ ነው መማር የሚችለው፣ ሲበላ ነው መመራመር የሚችለው። ግብርናው ነው የጀርባ አጥንታችን። ዶክተሩም፣ ፖለቲከኛውም፣ አስተማሪውም፣ ሰራተኛውም ከግብርናው የሚመጣው አካል ሲያገኝ ነው መስራት የሚችለውና ያ እንዳልከው ግብርናው ላይ አሁን አንተ መስራት ከፈለግ ቀጥታ የሚመለከተውን አካል ብትጠይቅ የተሻለ ቦታም ሊሰጥ ይችላል። አሁን ለምሳሌ በንብ በከፍት እርባታ መንግስት እያደራጀ ብዙ ቦታዎች እየሰጠን ያለውና ፈላጊና ተፈላጊ ከተገናኘ በመንግስት በኩል የምታገኛቸው ነገሮች ይኖራሉ። እንዳልከው በግብርናው ዘርፍ ትልቅ ምርታ እያየን ነው። አሁን እኔ ራሴ የለበስኩት ልብስ የአየር ብክለትን ለመከላከል ይሄ ምጣል ጆኒያ ነው። ኦልሬዲ በስመቲ ሩዝ የሚባል ኤክስፖርት የሚደረግበት ጆኒያ ነው። ግን እኔ ወደ ልብስ አድርጌ የተጠቀምኩት ለሁለት ጥቅም ነው። አንድ ልብስ ሆኗል፣ ሁለት ደግሞ ቢጣል ቶሎ የመበስበስ ነገር ባይኖርም እንኳን ቆሻሻ ሆኖ ይቀመጣል። ብዙውን ጊዜ እኛ የተለያዩ ነገሮችን እንጠቀማለን። ድሮ አባቶቻችን የእንስሳትን ቆዳ አሁንም በባህል ደረጃ አለ ይለብሱታል። ለምሳሌ ነብር የገደለ የነብር ቆዳ ለብሶ ለበዓላት ለተለያዩ ጊዜያት ለብሶ ወጥተው ትላልቅ ስም ያላቸው ያደርጋሉና አየር ብክለትን በመከላከል ግብርናን በማዘመን አሁን የሆነ ያለው በጣም ጥሩ ነገር ነው። እኔ ምናልባት አሳውን በተመለከተ ነው በጣም እኔ እንትን የሆንኩትና ይሄ አሁን አንድ አይነት የአሳ ዝርያ ይመስለኛል አንተ ጋር ያለውና የተለያዩ የአሳ ዝርያዎችን የምናገኝበት አይ ቲንክ የተለያየ አሳ ዝርያ ስናደርግ የተለያየ የአሳ ማርቢያ ቦታ ሊመቻቹልን ይገባልና እሱን ሁሉ ለማመቻቸት አንተ ባልከው ልክ እኛም ጥረት እናደርጋለን። ሜቢ አንተ አሁን ይሄኛውን ስትጀምር ምን ያክል ጫጩት ወይ ምን ያክል እንቁላል አምጥተህ ነው የጀመርከው አሳው? ይሄንን ቦታ ያው ሲጀምር የመጀመሪያው ያው ፍላጎቱ ውስጡ ስላለ የፍላጎቱ ነው እንጂ መጀመሪያ ምን አለ አሳ ማመጣ ለዚህ ቦታ ይበቃል ምናምን የሚለውን መጀመሪያ እሱን አላሰለውም። ምክንያቱም ፍላጎቱ ስለነበረኝ በፍጥነት ነው ነገሮችን ያከናወንኩት። በፍጥነት ነበረ ወደ ስራው የገባሁት። ከዛ በኋላ ነው በአሳው ዙሪያ ጥናት ሳረግ በአንድ ካሬ ላይ ምን ያህል አሳ ያስፈልጋል፣ በ10 ካሬ ላይ ምን ያህል አሳ ያስፈልጋል፣ ምን ያህል ወንድ ነው መግባት ያለበት፣ ምን ያህል ሴት ነው መግባት ያለበት፣ ይሄን ያህል ሴት ለምንድን ነው የሚሆነው፣ ይሄን ያህል ወንድ አሳ ለምንድን ነው የሚሆነው የሚሉት ጥናቶች ከዛ በኋላ የመጡ ናቸው። አንደኛ ከስልጠናው፣ ሁለተኛ ዩቲዩብ ላይ አሁን ጊዜው ሰልጥኗል። ዩቲዩብ ላይ በመግባት ስለ አሳ እርባታ ምንድን ነው የሚለውን ማየት ትችላለህ በቀላሉ። አሳ ምንድን ነው የሚበላው፣ አንድ አሳ ስንት እንቁላል ይጥላል፣
ምን ያህል አሳ በአንድ አመት ውስጥ ይራባል፣ አሳ ስንት አመት መኖር ይችላል፣ እድሜው ምን አለው የሚለው ዩቲዩብ ላይ ቀጥታ ሰርች ስታደርግ ይዘረግፍላል። አንደኛ እንደውም ከዛ ከፊሽንግ አሁን በአንድ አዲስ አበባ እንደ ኢትዮጵያ አንዱ ዩቲዩብ ላይ በገባ የአይናለም አሳ እርባታ የሚለው ነው ቀጥታ የሚመጣልና ጊዜው ስለዘመነ እዛ ላይ ያለውን ነገሮች በቀላሉ ቤት ቁጭ ብለ ባለበት ቦታ ቁጭ ብለ ስለ ግብርናው በደንብ አድርገህ ስለ አሳው ማየት ትችላለህ ዩቲዩብ ላይ ማለት ነው። ስለዚህ እናንተ ያው ፍላጎቱ ካላችሁና ተነሳዩ ውስጣችሁ ካለ ይህንን ስራ በቀጥታ መስራት የምትችሉ ከሆነ አብረን ያለውን ነገር በግብርናው ላይ ያሉት አካላቶችን አናግረን ጎን ለጎን እኛ እየተነጋገርን ስራውን ማስኬድ እንችላለን። ምክንያቱም ፈላጊም ተፈላጊም አንድ ላይ ሲመጣ ምንድነው ፓወር ነው እየሆነ የሚሄደው። እኛ የምንፈልገው ምንድነው ማደግ ነው። የሚመጣው ትውልድ ኢትዮጵያ ውስጥ መቸገር እንደሌለበት ቀጣይነት ያለው ነገር መስራት የምንፈልገው እኛ ታይቶ የሚጠፋ ነገር ሳይሆን ቀጣይነት ለትውልድ የሚተላለፍ ነገሮችን ነው መስራት የምንፈልገው ነው። ስለዚህ ከእናንተ ጋር ምንድነው ማድረግ የምንፈልገው ነው እናንተ ከመጣችሁና አብረን እንሰራለን የምትሉ ከሆነ ጎን ለጎን እየተደጋገፍን እየተረዳዳን በሐሳብም በጉልበትም በምንም ስራውን ከዚህ የተሻለ አድርገን ሌሎች ቦታዎች ላይ መንግስትን ጠይቀን የተሻለ ቦታ እንዲሰጠን አድርገን መስራት ሁሉ እንችላለን። ስለዚህ ምንድነው ይሄ አሳ እንደ አዲስ አበባ እቺኛዋ በቂ አለች። ትላልቅ አሳ ቦታዎችን መስራት እፈልጋለሁ በዚህ ሰዓት ማለት ነው። መንግስትን አሁን እየጠየቅኩ ነው ያለው በሂደት ማለት ነው። በኢንቨስትመንት እየጠየቅኩ ነው ያለው። ምክንያቱም አሁን እኔ የተሻለ የሆነ ኮርስ ወስጃለሁ በአሳ ላይ አሳ ምን ይፈልጋል። ብዙ ቦታዎች ተጀምረዋል። አሁን የተለያዩ ቦታዎች ላይ ተጀምሮ ነበረ የሉም እየሄድኩ አያቸዋለሁ። ይራባሉ፣ ይቀጭጫሉ፣ እድገት የላቸው። ያ ለምንድን ነው የሚሆነው? አግኝቼዋለሁ። አሁን አሳው ምንድን ነው እሱ የሚፈልገው አሳው የሚለውን አግኝቼዋለሁ። ስለዚህ ምንድነው እዚህ አዲስ አበባ ውስጥ ሀይቅ የለም። ሀይቅ አልባ ነው። ክፍለ ሀገር ሄደን ነው ሀይቅ የምናገኘው። ባህር ዳር፣ ደብረ ዘይት የተለያዩ ቦታዎች ርቀን ሄደን ነው በቀላሉ ከቤታችን ወጥተን እንደ ክፍለ ሀገሩ እንደ አዋሳ እንደ ባህር ዳሮች ከቤታችን ወጥተን ስሊፐር አድርገን ምናምን ሄደን ሀይቅ ዳርቻ ቁጭ ብለን አሳ በልተን ወደ ቤታችን የምንመለስበት አገር አይደለም አዲስ አበባ ማለት ነው። ስለዚህ እንደ አዲስ አበባ ለዚህ ለአዲስ አበባ ህዝብ ይህንን ነገር አስፍቼ መስራት ስለምፈልግ ከእናንተ ጋር ጎን ለጎን በመሆን እየተነጋገርን ስራውን እናሰፋዋለን። እኔም ባይዘው የአርባ ምንጭ ልጅ ነኝና ጫሙ ሀይቅ የዋኘን አሳ ዝም ብለን ይዘን እዛው ወንዙ ዳር ሀይቁ ዳር ጠብሰን እየበላን ነው ያደግነውና ከወጣሁኝ ቆይቻለሁ። ከ20 ዓመት በላይ ሆኖኛልና ቢሆንም እዚህ አሁን ባለውበት አግብቼ ከልጆቼ ጋር ምኖረው እዚህ አዲስ አበባ ስለሆነ ፍሬሽ አሳ መብላት ፈልጋለሁ። ልጆቼ እንዲበሉ ፈልጋለሁ። ባይዘው ኢምፖርት የሚደረጉ አሳዎች አሉ፣ እኛም ኤክስፖርት እናደርገዋለን። በዩኒየን በኩል የሚወጣ ማለት ግን በአብዛኛው እሱን ለማግኘት ለልጆች ቶሎ የመድረስ ነገር አይኖርም እና እንደዚህ ፍሬሽ ምንድነው ከእርሻው ወደ ጉርሻ የሚባለው የሌማት ትሩፋት ሐሳቡን ስንወስድ አሳውን ከሀይቁ ወስደን እዚሁ ፍሬሹን እንዲህ ማለት አንደኛ የልጆች አይኪውም አፕቱዴት ይደረጋል። በጣም የተሻለ አስተሳሰብ እንዲኖራቸው በአእምሯቸው የጎለበቱ ይሆናሉና ይሄንን በመጀመሪያ በጣም ላደንቅህና ላመሰግን እፈልጋለሁ። ለሰጠው ኦሪየንቴሽን ላካፈልከን ዕውቀት ከልብ አመሰግናለሁ። አሁን ላነሳቸው ነገሮች እኔ አሁን አሳ አለኝ፣ አትክልት አለኝ። አትክልቱ በመዳበሪያ አይደለም በኮምፖስት ነው። ቀጥታ የዶሮን ብስባሽ በማድረግ ቤቴ የምጠቀማቸው ሙዝ ምናምን የተለያዩ ልጣጦችን በማበስበስ ነው። እዚህ ቦታ ላይ ጎመኑን እንደምታየው ከመዳበሪያ የጸዳ ኦርጋኒክ የሆነ ጎመን ሰላጣ ምናምን ነገር ነው። ለልጆቼ ነው ይሄን እያረኩ ያለሁት። እንቁላልም እንደዛው አለኝ። እንቁላል አለኝ፣ ማር አለኝ። አሁን የሌለ ወተት ነበረ። አሁን እንግዲህ በቅርብ ጊዜ እንዳየው ቤቱ ተሰርቷል። ላሞቹን አይቻቸዋለሁ። ላሞቹ ይመጣሉ፣ ይገባሉ፣ ልጆቼም ወተት ያገኛሉ፣ ማር በወተት ይጠጣሉ። እዚህ ቦታ ላይ ደግሞ ይሄን ቤት አይተዋላ። ባህላዊ አስመስዬ ነው ይሄን ቤት የሰራው። ለሚመጡ ከስተመሮቼ አሳ ብቻ ሳይሆን እዚህ ቦታ ላይ እርጎ እንዲያገኙ፣ ወተት እንዲያገኙ፣ ማኪያቶ እንዲያገኙ የተለያዩ ነገሮችን እዚህ ቦታ ላይ ኦርጋኒክ የሆኑ ነገሮችን እንዲያገኙ ነው እየሰራው ያለሁት እና እንደው ተጨማሪ አሁን ቅድም ባነሳው የሚገርም ነገር ስልጠና ወስድ ፈረንጆቹ የውጭ ዜጎች ስልጠና ሲሰጡ ይመጣው ምንድን ነው ያሉት 0.5% ነው ኢትዮጵያኖች አሳ የተጠቀሙ
በቃ የለም ማለት ባዶ ነው፣ አልተጠቀማችሁም እና የአሳን ጥቅም በአግባቡ አላወቃችሁትም ብለው ነው ስልጠና ሲሰጡ የነበረው። የወረደ ነው አጠቃቀማችን አሳ ላይ በጣም የወረደ። እኛ በብዛት በሬ ነው የከፍት ስጋ ነው የምንበላውና አሳ የበለጠ ደግሞ በጣም ለአይምሮ ግንባታ በጣም ወሳኝ ነው። አሁን ልጆቼ አሳ ተመጋቢዎች ናቸው። ወተት፣ ትኩስ ወተት፣ አትክልቱን፣ እንቁላሉን፣ ማሩን ከዚሁ። ስለዚህ ምንድነው ይሄ እንደ ሀገር ምንድነው አንድ ትውልድ እየገነባን ያለ ነው ማለት ነው። ትውልድ ማግኘት ያለበትን ነገር በአግባቡ የምግቦችን ንጹህ ምግቦችን የሚያገኝ ከሆነ አይምሮ በጣም ፈጣን ነው። ከመዳበሪያ የጸዳ አትክልት የሚመገብ ከሆነ ፈጣን ነው የሚሆነው። ስለዚህ ምንድነው ነገ ምንድነው ለአገራችን ትውልዳችን እየቀረጽን ያለ ነው ማለት ነው። ነገ አገርን የሚያሳድጉ በትምህርትም በሁሉም አቅጣጫ በሕክምናው እዚሁ ሀገራችን ላይ የሚፈጠሩ ትውልዶችን እያሳደግን ያለ ነው። የአምስት ልጆች አባት ነው የሚለው በዚህ ሰዓት። የመጀመሪያው ልጅ ስንት ዓመት ነው? 9 ዓመት። እድሜ ስንት ነው? እኔ አሁን 38 ዓመቴ ነው። 5 ልጆች አሉ። የ5 ልጆች አባት ነኝ። 3ቱ ትምህርት ቤት ገብተው እየተማሩ ነው። 4ኛው አሁን ደግሞ ትገባለች። እንግዲህ ያው 5 ልጆች አባት ነኝ በዚህ ሰዓት። ልጆች እያሳደግኩ ነው። ነገ ለሀገር ኃላፊነታቸውን የሚወጡ ትውልድ እየቀረጽኩ ነው ያለው። ልጆቹ ይሄን ነገር እንዴት ነው የሚመለከቱት? እርባታውን በጣም ደስ የሚላቸው በጣም እዚህ ይመጣሉ፣ ያጠምዳሉ፣ እንደማንኛውም ሰው ያጠምዳሉ። አሳውን እዚሁ ቁጭ ብለው ጠብሰው ሰው ሲመጣም ያስተናግዳሉ። ለምን ልጆች እኔ የምሰራውን ስራ እንዲያውቁ ስለምፈልግ ነገ ሲያድጉ አባታችን እንደዛ አድጎ ነው ያመጣው፣ ሳይለፋ የሚመጣ ነገር የለም እያሉ እንዲያውቁ ነው ያመጣው ማሳያቸው። ትምህርት ቤትም ስከፍላቸው ሰርቼ አምጥቼ እንደምከፍል ነው ምነግራቸው እና ነገ ተሰርተ መኖር እንደምችል ሳሰራ አገር ላይ መኖር እንደማችል ማወቅ መቻል አለባቸው በሚለው ነው እየነገርኳቸው ስራዬን። ዶሮ ቤት ይዣቸው ገባለሁ። ማር ሲቆረጥ ማሩን አሳያቸዋለሁ። በጎች አሉ፣ በጎቹን አሳያቸዋለሁ። ፍየል አለ፣ ፍየሎች አሳያቸዋለሁ። ሁሉን ነገር እያወቁ እንዲያድጉ እየሰራሁባቸው ነው ያለሁት። ለአጠቃላይ ግን ለሁላችንም ለሌላው ማለት ነው አሁን የሚመለከት ሰው ይኖራል። እንግዲህ ብዙ ሰው ይህን ነገር ቀጣይ በተለይ ወጣቱ ላይ በአንተ እድሜ ደረጃ ላሉት ለሌላውም ቢሆን መልእክት ነገር ብታስተላልፍ ደስ ይለኛል። እንደ ሰመሪም ሊሆን ይችላል። እኔ የምለው ያው ለወጣቱ ለኢትዮጵያ ወጣት የምለው ምንድን ነው የኢትዮጵያ ወጣት በጣም ጎበዝ ጀግና ወጣት ነው። ወደ ስራ ደግሞ ቢቀይሩትና ደግሞ በደንብ አድርጎ ደግሞ አድምተው ስራውን ደግሞ በተለያዩ አቅጣጫ ስራውን ቢሞክሩና ደግሞ ስራ ቢሰሩ አሁን ወደ ስራ የገቡ በጣም ብዙ ወጣቶች አሉ። እንደዚህ እንደኛ አይነት እየበዙ ያሉ ወጣቶች አሉ። እኔ አሁን ብዙ ቦታ ሄጄ ካየዋቸው ወጣቶች አሉ በየክፍለ ከተማው በእኔ ደረጃ ከኔም ተለቅ ያሉና እንደሱ የሚሰሩትን ስራ ሳይ እቀናለሁ። በጣም መንፈሳዊ ቅናት። እኔም እንደዚህ ሰርቼ በቃ ምናምን ነገር የምትለው ነገር አለና እንደዛን ነገር እንዲያድርብን በቃ ሰርተን ኤከሌ እንደዚህ ሰርቷል እኔም እንደዚህ ሰርቼ ነገ አገሬ መቀየር አለብኝ ብለህ ግብግብ መፍጠር መቻል አለብህ አገርን ለማሳደግ ከድህነት ጋር። አሁን እኛ ድህነት የሚባል ነገር ማጥፋት መቻል አለብን ከኢትዮጵያ ውስጥ በቃ ድህነት መጥፋት አለበት። በየቦታው ለአርሶ አደሩ ውሃ ማውጣት አለብን። የሚፈሱ ወንዞችን እየገደብን እንደዚህ መስኖንም ከፍት እርባታውንም በተለያዩ ነገሮች ወደ ውጭ የሚላኩ ነገሮችን መፍጠር መቻል አለብን። አሁን እንደምታየው ጊዜው አሁን ኢኮኖሚው በጣም እንደምታዩት እየሆነ ነው። የኛ ከውጭ የሚመጡ ነገሮች ናቸው የሚበዙት። ወደ ውጭ የምንልካቸው ነገሮች አሁን ቡና ነው፣ ቡና ቆዳ ምናምን ሌጦ ምናምን ነው እኛ የምንልከው። ተጨማሪ ነገሮችን መፍጠር መቻል አለብን ለወደፊቱ። ለምን ከውጭ ብቻ የምንጠብቀው ነገር ከሆነ አገራችን እድገት ትልቅ ደረጃ ላይ አንደርስምና እንደ ሀገር ሁላችንም በየአቅጣጫው ስራ ሳንቅ ሌስትሮ የሚሰራው ሌስትሮ፣ እርባታ ላይ ያለው እርባታ ላይ፣ ግብርና ላይ ያለው ግብርና ላይ፣ ሕክምና ላይ ያለው ሕክምና ላይ ስራውን አክብሮ ሁሉ የሚሰራ ከሆነ አገራችንን ማሳደግ እንችላለን። ስለዚህ የያዝነውን ስራ ሁላችንን ሳንቅ እየጨመርን ተስፋ ሳንቆርጥ ተጨማሪ ስራዎችን ጎን ለጎን እየፈጠርን ብሩን ሳንቅ ከትንሽ ተጀምሮ ነው ላይ የሚደረሰውና ትንሽ 10 ሳንቲም ከሌለ 1 ብር አይሞላምና ከትንሽ ወደ ላይ ነው የሚመጣውና ከታች እየሰራን እያደግን እየመጣን እንደ ሀገር
ሀገራችን ነገር ማሳደግ መቻል አለብን። አቶ አይናለምን ከልብ እያመሰገንኩ በእርግጠኝነት ከሰማነው መረጃ ተነስተን ቀጥታ ወደ ፊሸሪ ሄደን አሳ ጠምደን ጠብሰን እንደምንበላ ተስፋ አደርጋለሁ። ወደዛ አቶ አይናለም እንዲመራን በታላቅ አክብሮት ጠይቃለሁ። አመሰግናለሁ። ካቀረብኩት ትምህርታዊ የአሳ ልማት ጉብኝት ሊጠቅማችሁ የሚችል ተሞክሮ እንዳገኛችሁ አምናለሁ። ትምህርታዊ የግብርና ጉብኝት በማድረግ ተጠቃሚ መሆን ከፈለጉ ይደውሉልኝ፣ ይጻፉልኝ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ጠቃሚ ወይንም አስተማሪ ሀሳብ፣ አስተያየት ወይንም ጥያቄ ካለዎት ይላኩልኝ። አመሰግናለሁ።